የፊታችን ሐምሌ 5 የአቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል አይደለም። በፍጹም ብዙዎቻችሁ የሚመስላችሁ ሐምሌ 5 የአቡነ ገብረ መንፈስ ቅዱስ ዓመታዊ በዓላቸው ነው አይደል? ግን አይደለም። አቡነ ገብረ መንፈስ ቅዱስን በረከታቸው ለሁላችን ትድረሰን። ገብረ መንፈስ ቅዱስን ብሎ እግዚአብሔር ወደ ኢትዮጵያ ይውረድልን፣ በምሕረት ይውረድልን፣ በቸርነት ይውረድልን። ቅዱሳን አባቶቻችን አቡነ ገብረ መንፈስ ቅዱስ መጽሐፍ ቅዱስን የሰበኩ ብቻ ሳይሆን ራሳቸው መጽሐፍ ቅዱስ የሆኑ ናቸው። ዛሬ ታላቅ ቀን ነው። አንደኛ የሐዋርያት ጾም ያበቃበት ዕለት ሐምሌ 5 ነው። ሁለተኛ የቅዱስ ጴጥሮስ ዕረፍቱ ነው። ሶስተኛ የቅዱስ ጳውሎስ ዕረፍቱ ነው። በምድረ ከብድ አባታችን ገብረ መንፈስ ቅዱስ እንደ አምድ ተክል ሆኖ 7 ዓመት ቆመ። ቅንድቡን ሳይከድን ራሱን ወደ መሬት ዝቅ ሳያደርግ እጆቹን እንደዘረጋ ወደ ሰማይ እየተመለከተ 7 ዓመት ቆየ። ሰይጣን የአባታችንን ጽናት ሲመለከት በቅናት ተነስቶ በቁራ ተመስሎ ዓይኖቹን አነቆረና ሳወረው። እርሱ ግን ምንም ሳያጓድል እስከ 2 ሳምንት ድረስ በትጋት ወደ ሰማይ እንዳቀና ሲጸልይ ቆየ። እመቤታችን ቅድስት ድንግል ማርያም ሐምሌ 5 ቀን የብርሃን አይና መታተከለችለት። በቀጣይ ደግሞ በዓሉን በማስመልከት አባ ገብረ ኪዳን ያስተምሩናል። መልካም ቆይታ። ዝቋላ 100 ዓመት ውስጥ ተዘቅዝቀው ሲጸልዩ 100 ዓመት ባህር ውስጥ የኖሩበት ምክንያት ገብረ መንፈስ ቅዱስን አያውቁም ብለው አይደለም። ከገብረ መንፈስ ቅዱስ ጋር ተጣሉ ብለው አይደለም። ወገኖችህን ኃጢአት በላቸው ካንተ ጋር ይታረቁ ብለው ነው። ምንድነው ያደረጉት ታዲያ? ከዚህ በላይ መጽሐፍ ቅዱስ ምንድነው? ቅዱሳን አባቶቻችን አቡነ ገብረ መንፈስ ቅዱስ መጽሐፍ ቅዱስን የሰበኩ ብቻ ሳይሆን ራሳቸው መጽሐፍ ቅዱስ የሆኑ ናቸው። እንዳለ መጽሐፍ ቅዱስን የአቡነ ገብረ መንፈስ ቅዱስን ገድል አሁን እያነበብኩ ጥቅስ በጥቅስ ባሳያየው ራሳቸው መጽሐፍ ቅዱስ ናቸው። የዋህ ናቸው። ለምሳሌ የዋሃን ብፁዓን ናቸው ይላል። የዋሃን ብፁዓን ናቸው ምድርን ይወርሳሉና አለ። እውነት አቡነ ገብረ መንፈስ ቅዱስ የዋህ ናቸው። የዋህ ማለት ለሁሉም ይራራ ሀዳጌ በቀል ነው። ሊገላቸው የነበረው ንጉስ ስለሳቸው ጽድቅ እግዚአብሔር በመብረቅ ሲበቀለው 30 ዓመት ያን ንጉስ ማረልኝ እያሉ ነው አቡነ ገብረ መንፈስ ቅዱስ ይጸልዩ። ብፁዓን ለይላሃው በእንተ ጽድቅ ስለ ጽድቅ የሚያለቅሱ ብፁዓን ናቸው። ያለቅሱ ነበረ። አይናቸው እስኪጠፋ ድረስ ያለቅሳሉ። ብፁዓን እለ ይርህቡ በእንተ ጽድቅ ስለ ጽድቅ የሚራቡ ብፁዓን ናቸው። 562 ዓመት አልበሉ። ታዲያ ይሄንን ስላደረጉ እነዚህ ቅዱሳን በገቡበት 7 ዓመት እንዲህ ይገርማል እኮ ተዘቅዝቀው የሚጸልዩ ገመዱን ሰይጣን ሲቆርጥባቸው ቅዱስ ሚካኤል መጥቶ አቅፎ ልተው ወይስ ላስቀር ሲላቸው ተው ይልከስከስ የሚሉ ለኃጢአተኛ የሚጸልዩ ድንጋይ ነክሰው የኖሩ 30 ዓመት ድንጋይ ነክሰው ምር የለሃለው ብቻ ሲባሉ ድንጋዩን የተፉ የገዛ ጥርሳቸው እስኪለመልም ድረስ በኋላ እግዚአብሔር በታምራት እስኪያለመልመው ድረስ። ይሄ ደግሞ ለሰዎች ተረት ቀልድ ነው የሚመስላቸው። የእግዚአብሔርና የመንፈስ ቅዱስ ነገር ለስጋዊ ሰው ሞኝነት ይመስለዋል አለ ቅዱስ ጳውሎስ። ለስጋዊ ሰው ገንዘብ ላሰከረው ሰው፣ ምቾት ላሰከረው ሰው፣ የዚህ ዓለም ፍቅር ላሰከረው ሰው መንፈሳዊ ነገር ብትነግሩት እንዲህ ያለው ኧረ ተረት ነው የሚለው እንዲሁ አይደርስም። እና አባታችን አቡነ ገብረ መንፈስ ቅዱስ የኢትዮጵያን ሰው ማረልኝ ብለው 100 ዓመት አልቅሰውልናል። እንዲሁ እሳቸውን አለማሰብ እንዲሁ ይገርማል። ቸርችል የሚባል ጎዳና አለ አዲስ አበባ አለ። ለምንድን ነው ቸርችል የተባለ? የእንግሊዙ ፕሬዝዳንት መሰለኛ ጠቅላይ ሚኒስትር ዊንስተን ቸርችል ማለት ነው። ለምንድን ነው የተሰየመ? በሱ ነው በሌላ ነው? በሱ ነው። ጥሩ። ለቸርችል መንገድ እየሰጠን ለማርያም ሲሆን አንሰጥም። መንገዱ መንገድ በእነዚህ ስም ሲሰየም አይከፋንም። አንድ ጅል ሰው በሚታሰብ አገር እንደ ጅል አይደለም ቸርችል ጅል አይደለም። በርግጥ ለምን እንግሊዝን በጣም ታድጓታል አይደል? በጣም ከጀርመኖች ውጊያ በደንብ አድርጎ ነው የታደጋት። አስቦ ሰውየው በጣም የሚያስብ ሰው ነው። ታሪኩን ትንሽ እንደወጡን ቀምሻለሁ እና ሰውየው ብልህ ሰው ነው። ግን እንዲያው እኔ እኮ የሚገርመኝ ነው እኮ የሚገርማችሁ የአንድ ተራ ወታደር የአንድ ተራ ሰው የአንድ ተራ እንደው ሰው መታሰቢያ ሐውልት እያቆምን ከተማ እየሰየምን መንገድ እየሰየም ለነፍስ የደከሙ 100 ዓመት ለነፍስ የደከሙ የማይሆን ነገር ነው። እንዴት ነው የማይሆን ነገር? እሳቸው እኮ የሚሰሩ በእግዚአብሔር ኃይል እንጂ እኛ በሰው አቅም አላልንም እኮ በፋብሪካ ሰሩን አላልንም። በእግዚአብሔር ኃይል እንኳን 100 ዓመት ሺህ ዓመት ይቻላል። 100 ዓመት ለኢትዮጵያ ሰው አልቅሰዋል። እሳቸውን ከመርሳት በላይ ከሃዲነት ልብን እንዳናትን ወዴት አለ? እግዚአብሔርን ከኢትዮጵያ ጋር አድርገውታል። በእውነት ንጉሱን ጣዖት አስተው አስታርቀዋል። ዛሬም ያስታርቃሉ። ገድለ ገብረ መንፈስ ቅዱስን አለ ቅዱሳን አባቶቻችን ለመሰላችሁ ገድላቸው ምናነበው አንደኛ ወደ እግዚአብሔር የሚኬደው እንዴት ተብሎ ነው? አሁን ትህትና ይላል። ትህትና ወደ እግዚአብሔር ያስኬዳል። ትህትና ማለት ምንድን ነው? ትህትናማ እንደዚህ ነው ብለው ገድላቸው ስናነብ ያሳዩናል።
ስለ ጽድቅ መራብ ምንድን ነው ያሳዩናል። የዋህነት እንዴት ተደርጎ ይቻላል? ይህ ተግባራዊ ክርስትናን ልቅም አድርገው የሚያሳዩን የፊት ለፊት አበጋዞቻችን ናቸው። እግዚአብሔርን እንድናመሰግን ፊት ለፊት የሚታዩት ፋናዎቻችን ናቸው። አቡነ ገብረ መንፈስ ቅዱስ እንዲያውም በረከታቸው ለሁላችን ትድረሰን። በዚህ በጣም ይታወቃሉ። ገድላቸው ላይ አንድ ታሪክ አለ። አንድ በጣም ምግባረ ብልሹ የነበረ መነኩሴ ነበር። በጣም ምግባረ ብልሹ ቢሉት ቢሰሩት የማይለወጥ ማለት ነው። እና ከዕለታት አንድ ቀን የአቡነ ገብረ መንፈስ ቅዱስ ተአምር ሲነበብ ሰማና በልቡ ነው፣ በአፉ ራሱ አላወራው፣ በልቡ እንዴት ያሉ ጻድቅ ናቸው እንደው አንድ ቀን ብዘክራቸው ብሎ አሰበ። መንገድ ላይ ሲሄድ ሽፍቶች አገኙትና ቀጥቅጠው ገደሉት። እዛው ነፍሱን መላእክተ ጽልመት ይዘውት ከእግዚአብሔር ፊት ፍርድን እንድትቀበል ሲሄዱ አቡነ ገብረ መንፈስ ቅዱስ መጡና ቆሙ። ምን ፈልገህ ነው ጻድቁ የመጣው ብሎ እግዚአብሔር ጠየቃቸው። እቺ ነፍሴ እኔ ናት። እንዴት ብለህ ስራዋን አይተኸዋል? ኃጢአቷን ተመልክተዋል አሉ። አዎ ኃጢአቷን አይቻለሁ፣ የምትመለከተውን ነገር በሙሉ አይቻለሁ። ግን አሉ አቡነ ገብረ መንፈስ ቅዱስ እድሜ ብትሰጠው ኖሮ እኮ በሐሳቡ ዘክርሃለሁ ብሎ አስቦ ነበር። ስለዚህ በፍጹም አይሆንም አለ። ይሄ አይደንቃችሁ? እየሰማችሁ ነው? አቡነ ገብረ መንፈስ ቅዱስ ምን ብለው እንደቀጠሉ ታውቃላችሁ? አይ ይሄ ምህረት አይገባውም ሲል እንግዲያውስ እሱ ካልገባበት ገነት ይልቅ እኔ እሱ ጋር አብሬ ሲኦል ወርዳለሁ። እኛ እንደዛ እናረጋለን። እኛ የገባንበት ቤተክርስቲያን ካልገቡ የወረዱበት ወርደን እናመጣለን እንላለን። አረ የገቡበት ይግቡ ነው የምንለው። እንዲያውም ጦሳችንን ምናምን ብለን የምንናገረው። ይሄንን ሲሰማ እግዚአብሔር በጣም ተደነቀ በጻድቁ። ፍርዴ ሊጓደል ስለማይችል ላደርግልህ የምችለው ቢያንስ እቺን ዝክር ስላሰበ ነፍሱን ከሥጋው አብሬ ላገናኛት፣ ከዚህ በኋላ መልካም ስራውን ልመልከተው አላቸው። ነፍሱን ከሥጋው አገናኝተው በጻድቁ ምልጃ ገነት እንዲገባ አድርገውታል። በረከታቸው ለሁላችን ትድረሰ። እንኳን ለሐምሌ 5 የብርሃናተ ዓለም ጴጥሮስ ወጳውሎስ ሐዋርያት በዓል በሰላም በጤና አደረሰን አደረሳቸው። ሐምሌ 5 ቀን የጾመ ሐዋርያት መፈሰኪያ ወይንም መፍቻ ቀንም ነው። እንግዲህ ከሰባቱ አጽዋማት አንዱ የሆነው ጾም የሚፈታበት ሲሆን ከዚህም ጋር ተያይዞ አበይት ሐዋርያት ቅዱሳን ጴጥሮስ ወጳውሎስ ሐዋርያት ማለት ነው በዓለ ዕረፍታቸው ነው። ቅዱስ ጴጥሮስ ጌታ ኢየሱስ ክርስቶስን አላውቀውም ብሎ የነበረው በመንፈስ ቅዱስ ባልጠነከረበት ዘመን ነው። በመንፈስ ቅዱስ ከጠነከረና በአእምሮ ከጎለመሰ በኋላ ከብልየት ከታደሰ በኋላ ግን እንዳውም እንደ ጌታዬ ቀና ብዬ መሰቀል አይገባኝም ቁልቁል ስቀሉኝ ያለ ሐዋርያ ነው ቅዱስ ጴጥሮስ። ቁልቁል ነው የተሰቀለው ቅዱስ ጴጥሮስ። ስለ ኢየሱስ ክርስቶስ ስለ አምላኩ ቁልቁል ተሰቅሎ ፈጣሪውን ያመሰገነ ነው። ወዘንተ ይቤሎ ይላል። ይሄን የተናገረው በምን አይነት ሞት እግዚአብሔርን እንደሚያመሰግነው በእግዚአብሔርን በምን አይነት ሞት እንደሚያገለግለው ሲነግረው ጌታ ኢየሱስ ክርስቶስ ይሄን ነገረው ይላል። በሞትም እግዚአብሔርን ማገልገል አለ ማለት ነው። ቅዱስ ጴጥሮስ ቁልቁል የተሰቀለና የሞተ ያረፈ ነው። በሰማዕትነት ያረፈበት ዕለት ነው። ስለ ጌታ ኢየሱስ ክርስቶስ ሲመሰክር ሐምሌ 5 ሐምሌ አቦ እነዚህን 10 ነገሮች ሳትፈጽሙ ቀኑ እንዳያልፍባችሁ አደራ። አዎ ቢቻል 10ሩን ያልቻለ ሰው ግን ቢያንስ የተወሰኑትን መፈጸም ግዴታችን ነው። አዎ ከአንድ ቀን በኋላ ማለትም ሐምሌ 5 እጅግ በጣም አስደናቂ ቀን፣ እጅግ በጣም ልዩ ቀን ነው። አዎ ይሄ ቀን ስለ 5 ምክንያቶች ልዩ ቀን ይሆናል። አንደኛ ሰንበተ ክርስቲያን ነው። ሁለተኛ ርዕሰ ባህታውያን ቅዱሱ አባታችን አባ አቡነ ገብረ መንፈስ ቅዱስ ናቸው። ሶስተኛና ዋናው ደግሞ ብርሃናተ ዓለም ቅዱሳን አባቶቻችን ቅዱስ ጴጥሮስና ቅዱስ ጳውሎስ የዕረፍት በዓላቸው ነው። አምስተኛውና ዋናው ደግሞ ጾማችንን ሱባኤያችንን የፈጸምንበት ቀን ነው። ታዲያ በዚህ ልዩ እና ድርብርብ ክብረ በዓላትን በምናከብርበት የተከበረ ቀን ልንፈጽማቸው የሚገቡ 10 ዋና ዋና ጉዳዮች አሉ። ቢያንስ 10ሩን መፈጸም ባንችል ግን አንዱን፣ ሁለቱን፣ ሶስቱን፣ አራቱን ግን መፈጸም የግድ ይለናል ማለት ነው። ታዲያ ቪዲዮን ቀድሜ የሰራሁበት ዋናው ምክንያት ሁሉም ለበዓሉ ቀድሞ ተዘጋጅቶ የበረከቱ ተካፋይ እንዲሆን፣ በዓሉን እንዲያከብር፣ የቃል ኪዳኑም ተሳታፊ እንዲሆን ስለሆነ ይህን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ እያደረጋችሁ እስከ መጨረሻ ድረስ ተከታተሉት። እሺ፣ አንደኛውና ዋናው ልንፈጽሙ የሚገባው ነገር ሁሌም እንደምናገረው በክብረ በዓላት ለቅዱሳን እናቶቻችን አባቶቻችን ቃል ኪዳን ስለተገባላቸው፣ አዎ በበዓላችሁ ቀን ቅዱስ ሥጋዬና ክቡር ደሜን የተቀበለ የሚል ቃል ኪዳን ስለተገባላቸው በዚህ ቀን
ንስሐችሁን ቀኖናችሁን የፈጸማችሁ ሰዎች ካላችሁ የተዘጋጃችሁ ሰዎች ካላችሁ በዚህ ቀን ቅዱስ ቁርባን ትቀበላላችሁ ማለት ነው። ምክንያቱም በዚህ ቀን ቅዱስ ሥጋውና ክቡር ደሙን የተቀበለ ሰው ስለ 3 ነገሮች ይጠቀማል። አንደኛው ስለ ርዕሰ ባህታውያን ስለ ቅዱስ አባታችን ስለ አባ አቡነ ገብረ መንፈስ ቅዱስ በወርሃዊም ሆነ በዓመታዊ ክብረ በዓል ቀን በቤተ ክርስቲያን ተገኝቶ ቅዱስ ሥጋዬና ክቡር ደሜን የተቀበለ በመንግሥተ ሰማያት ከአንተ ጋር አሳርፈዋለሁ ተብለናል። ሁለተኛው ደግሞ በሰንበተ ክርስቲያን ቀን ቅዱስ ሥጋውና ክቡር ደሙን መቀበል ዋናው የታዘዝነው ጉዳይ ነው። ሶስተኛውና እንደዚሁም ደግሞ ዋናው ብርሃናተ ዓለም ቅዱስ ጴጥሮስና ቅዱስ ጳውሎስ በበዓላችሁ ቀን በቤተ ክርስቲያናችሁ ተገኝቶ ቅዱስ ሥጋዬና ክቡር ደሜን የተቀበለ ሰው ያለ ወቀሳና ያለ ከሰሳ የእሳትን ባህር አሻግሬ ከእናንተ ጋር አስቀምጠዋለሁ ተብሎ ቃል ኪዳን ተገብቶላቸዋል። ስለዚህ በዚህ ቀን ቅዱስ ቁርባን የግድ መቀበል ይገባናል፣ የተዘጋጀን ሰዎች ማለት ነው። ሁለተኛው ደግሞ ለቅዱስ ቁርባን ያልተዘጋጃችሁ ንስሐችሁን ያልፈጸማችሁ ሰዎች ካላችሁ በዚህ ቀን የርዕሰ ባህታውያን የአቡነ ገብረ መንፈስ ቅዱስ በዓል ነው። ቅድስት ሰንበተ ክርስቲያን ናት። በዚያም ላይ ደግሞ የብርሃናት ዓለም የቅዱስ ጴጥሮስና የቅዱስ ጳውሎስ የዕረፍት በዓላቸው ስለሆነ በዚህ ቀን በቤተ ክርስቲያን ተገኝቶ ቅዳሴ ማስቀደስ ይህንን ሁሉ በዓል ማክበር ስለሆነ በዚህ ቀን ቅዳሴ ያስቀደሰ ሰው ያለምንም ጥርጥር ስርየተ ኃጢአት ያገኛልና ነው። ስለዚህ በዚህ ቀን ቅዳሴ ያስቀደሰ ሰው ከሰንበት ረድኤት በረከት ይካፈላል፣ ከአቡነ ገብረ መንፈስ ቅዱስ ረድኤት በረከት ይካፈላል፣ ከብርሃናት ዓለም ቅዱስ ጴጥሮስና ቅዱስ ጳውሎስ ረድኤት በረከት ይካፈላል ማለት ነው። ሶስተኛው ልንፈጸመው የሚገባው ነገር በቤተ ክርስቲያናቸው ተገኝቶ በብርሃናት ዓለም ቅዱስ ጴጥሮስ ወጳውሎስ ቤተ ክርስቲያን ተገኝቶ በርዕሰ ባህታውያን በቅዱስ አባታችን በአባ አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን ተገኝቶ በስማቸው መማጸን ያስፈልጋል። ለብርሃናት ዓለም ቅዱሳን ጴጥሮስና ጳውሎስ መድኃኔዓለም ኢየሱስ ክርስቶስ በስማችሁ በቤተ ክርስቲያናችሁ በበዓላችሁ ቀን ተገኝቶ የለመነኝን የተማጸነኝን ሰው በብርሃን ከተማ ከእናንተ ጋር አብሬ አስቀምጠዋለሁ ተብለዋል። ለርዕሰ ባህታውያን ለአባታችን ለአባ አቡነ ገብረ መንፈስ ቅዱስ ደግሞ በስማቸው የተማጸነን ሰው የእሳትን ባህር እንደሚያሻገር ከዚያም አልፎ ደግሞ 5 ውሾች የተባሉትን ኃጢአቶችን የሰራ ሰው ቢሆን እንኳን በእሳቸው ስም የተማጸነ ሰው እንደሚማር ቃል ኪዳን ተገብቶልናል። ስለዚህ በስማቸው በቤተክርስቲያን ተገኝተን መማጸን ሶስተኛው ዋናው ተግባራችን ነው። አራተኛውና ዋናው ደግሞ በዚህ ቀን ለተራበ ያበላ፣ ለተጠማ ያጠጣ፣ ለታረዘ ያለበሰ፣ ያዘነና የተከዘውን በስም ያጽናና ተብለው ሁለቱም ብርሃናት ዓለም ቅዱስ ጴጥሮስና ቅዱስ ጳውሎስም ርዕሰ ባህታውያን አባታችን አባ አቡነ ገብረ መንፈስ ቅዱስም ቃል ኪዳን ተገብቶላቸዋል። ስለዚህ በዚህ ቀን ስለ ሰንበተ ክርስቲያን፣ ስለ አቡነ ገብረ መንፈስ ቅዱስ፣ ስለ ቅዱስ ጴጥሮስና ስለ ቅዱስ ጳውሎስ ብለን ዝክር መታሰቢያ ማዘጋጀት የግድ ይለናል ማለት ነው። ለተራብና ለተጠማ ብቻ ሳይሆን ለመንገድ አላፊውም ቢሆን፣ በቤታችንም ቢሆን፣ በጎዳና ላይም ቢሆን፣ በስራ ቦታችንም ቢሆን አቅማችን በፈቀደው መልኩ ቀዝቃዛ ውሃም ቢሆን ዝክር ማዘጋጀት ይገባናል ማለት ነው። በተለይ ደግሞ ዓመታዊ ክብረ በዓልነቱ ለብርሃናተ ዓለም ለቅዱስ ጴጥሮስና ለቅዱስ ጳውሎስ ስለሆነ በስማቸው ዝክር መታሰቢያ ያደረገ ሰው ምሕረትን እንደሚያገኝ ቃል ኪዳን ተገብቶላቸዋል። ለአባታችን ለአቡነ ገብረ መንፈስ ቅዱስ ደግሞ በስማቸው ዝክር መታሰቢያ ያደረገ ሰው እስከ 15 ትውልድ ድረስ እንደሚማርላቸው ቃል ኪዳን ተገብቶላቸዋል። እንዲያውም ለአባታችን ለአቡነ ገብረ መንፈስ ቅዱስ ይሄ ብቻ አይደለም ቃል ኪዳን የተገባላቸው። እኛ በዚህ በምድር ዝክር መታሰቢያቸውን ስናደርግ በዓላቸውን ስናከብር እርሳቸው ደግሞ ሲኦል እየገቡ እናትና አባቶቻችን፣ እህት ወንድሞቻችን፣ አክስት አጎቶቻችንን፣ ዘመድ አስማዶቻችንን ከሲኦል እሳት እያወጡ የብርሃን ከተማ እንዲያስገቡ ቃል ኪዳን ተገብቶላቸዋል። ስለዚህ እኛ የአቡነ ገብረ መንፈስ ቅዱስን ዝክር በዚህ ስናደርግ መታሰቢያቸውን ስናደርግ እርሳቸው ደግሞ ወላጆቻችንን እያወጡ ከሲኦል ወደ ብርሃን ከተማ ወደ ገነት ያስገቡልናል ማለት ነው። ስለዚህ በዚህ ቀን ስለ 3 ነገሮች ስለ አቡነ ገብረ መንፈስ ቅዱስ፣ ስለ ብርሃናት ዓለም ቅዱስ ጴጥሮስና ጳውሎስ፣ ስለ ሰንበተ ክርስቲያን ብለን ዝክር መታሰቢያ እናደርጋለን ማለት ነው። እንደዚሁ አምስተኛውና ዋናው ደግሞ ልንፈጽመው የሚገባ በስማቸው ለተሰየመ ቤተክርስቲያን በብርሃናት ዓለም ቅዱስ ጴጥሮስና ቅዱስ ጳውሎስ በተሰየመ ቤተክርስቲያን ተገኝተን ማንኛውንም አቅማችን የፈቀደውን መባአና ስጦታ ማበርከት ይገባናል ማለት ነው። ምክንያቱም ቤተክርስቲያናችሁን ያሰራና ለቤተክርስቲያናችሁ አቅሙ የፈቀደውን ስጦታና መባአ ያበረከተውን ሰው በሙሉ በዚያች የፍርድ ቀን በመንግስተ ሰማያት ከእናንተ ጋር አብሬ እሰበስበዋለሁ ተብሎ ቃል ኪዳን ተገብቶላቸዋል። በቅዱሱ አባታችን በአቡነ ገብረ መንፈስ ቅዱስ ስም ድሃ ስናበላ ስናጠጣ፣ እንዲሁም ደግሞ ለቤተክርስቲያናቸው መባአ ስናቀርብ ደግሞ ድሃውን ያበላውን በዚህ ዓለም ምንም አይነት ችግረኛ ቢሆንም እንኳን አይራብም፣ አይጠማም፣ አይታረዝም ተብሎ ቃል ኪዳን ተገብቶላቸዋል። ለቤተ ክርስቲያናቸው አቅሙ የፈቀደውን መባአና ስጦታ በእነዚህ በ12 ወራት በአንዱ ሄዶ በአንተ ስም በተሰየመ ቤተ ክርስቲያን ተገኝቶ መባአና ስጦታ ያበረከተውን ሰው ደግሞ እንዳንተ ንጹሕ አደርግልሃለሁ ተብሎ ቃል ኪዳን ስለተገባላቸው ነው። ስድስተኛ ልናደርገው የሚገባው ትልቁና ዋናው ነገር ደግሞ የገድላቸውን መጽሐፍ በዚህ ቀን ማንበብ ይገባናል። የተአምራቸውን መጽሐፍ ማንበብ ይገባናል። የብርሃናት ዓለም የቅዱሳን ጴጥሮስ ወጳውሎስን ገድልም
የቅዱስ አባታችን የአቡነ ገብረ መንፈስ ቅዱስን ገድልም በዚህ ቀን በደንብ አድርገን ልናነበው ልንጸልየው ይገባል። ምክንያቱም ብርሃናተ ዓለም ቅዱሳን ጴጥሮስ ወጳውሎስ ከ12 ሐዋርያት ጋር በ12 ነገደ እስራኤል ይፈርዳሉ። ታዲያ በዚያ ቀን ዋስ ጠበቃ እንደሚሆኑን ቃል ኪዳን ተገብቶላቸዋል። የገድላቸውን መጽሐፍ የጻፈ ያጻፈ፣ የሰማ ያሰማ፣ የተረጎመ ያስተረጎመ፣ ደስ ብሎት ለሰዎች የተናገረ ሰው በሙሉ እነርሱ ዋስ ጠበቃ እንደሚሆኑት ቃል ኪዳን ተገብቶላቸዋል። ለርዕሰ ባሕታውያን ለቅዱስ አባታችን ለአባ አቡነ ገብረ መንፈስ ቅዱስ ደግሞ የገድላቸውን መጽሐፍ የጻፈ ያጻፈ፣ የሰማ ያሰማ፣ የተረጎመ ያስተረጎመ፣ እንዲሁም ደግሞ ገዝቶም ሆነ አስጽፎ በቤቱ ያስቀመጠ ሰው የእሳትን ባህር ተሻግሮ ርስተ መንግሥተ ሰማያትን እንደሚወርስና ክፍሉም ደግሞ ከአብርሃም ከይስሐቅና ከያዕቆብ ጋር እንደሚሆን ቃል ኪዳን ተገብቶላቸዋል። ሰባተኛውና ዋናው በዚህ በሐምሌ 5 ቀን ልንፈጸሙ የሚገባ ዋናውና ትልቁ ነገር በብርሃናተ ዓለም ቅዱስ ጴጥሮስና ቅዱስ ጳውሎስ በተሰየመ ቤተ ክርስቲያን መገኘት የግድ ይላል። ምክንያቱም በስማችሁ የተሰየመን ቤተ ክርስቲያን ቅዱሳን መላእክቶቼ በእሳት ሰይፍ አጥረው እንዲጠብቁት አድርጋለሁ የሚል ቃል ኪዳን ስለተገባላቸው ነው። ስለዚህ በዓመታዊ ክብረ በዓላቸው ባንሄድ እንኳን የብርሃናተ ዓለም የቅዱስ ጴጥሮስና የቅዱስ ጳውሎስን ቤተክርስቲያን ፈልገን ወደ ቤተክርስቲያናቸው መሄድና መሳለም መጸለይ ያስፈልጋል ማለት ነው። ምክንያቱም ከነዚያ በእሳት ሰይፍ ቤተክርስቲያኑ ከሚጠብቁት ቅዱሳን መላእክት ውስጥ አንዱ ታዝዞልን ወደኋላ እየጎተተን ያለውን ወደኋላ እያስቀረን ያለውን ከመንፈሳዊ ሕይወታችን እየገታንና እያራቀን ያለውን እርኩስ መንፈስ እርኩስ ሰይጣን ሊያስወግዱልን ስለሚችሉ ነው። ስምንተኛው ይሄ ቀን ከማለፉ በፊት ልንፈጸመው የሚገባው ትልቁ ነገር የብርሃናተ ዓለም የቅዱስ ጴጥሮስ ወጳውሎስ ቤተክርስቲያንን ባናገኝ፣ የአቡነ ገብረ መንፈስ ቅዱስን ቤተክርስቲያን ባናገኝ። ሁላችሁም እንደምታውቁት የብርሃናተ ዓለም ቅዱስና ጴጥሮስና ቅዱስ ጳውሎስ ቤተክርስቲያን ኢትዮጵያ ውስጥ ብዙ የለም። የእነሱን ቤተክርስቲያን ሳናገኝ ብንቀር ግን በቤታችን የሶስቱንም ስም ጠርተን ልንውል አስበን ልንውል ይገባል ማለት ነው። አዎ አሕዛባውያንን ነገሥታትና መኳንንትን በወንጌል መዶሻ የቀጠቀጡ ብርሃናተ ዓለም ቅዱስ ጴጥሮስ ወጳውሎስ በቤታችን ይገኙልናል። ስማቸውን ጠርተን ብንውል፣ ስማቸውን ጠርተን ብንማጸን፣ ስማቸውን አስበነው ብንውል ቤተክርስቲያናቸውን ባናገኝም እንኳን ረድኤት በረከታቸው ያድርብናል፣ አለማመናችንን ያስወግዱልናል። የርዕሰ ባሕታውያን የአባ አቡነ ገብረ መንፈስ ቅዱስን ደግሞ ቤተክርስቲያን መሄድ ፈልጎ የቀረሰው፣ በዓላቸውን ማክበር ፈልጎ የቀረሰው፣ ዝክር መታሰቢያቸውን ማድረግ ፈልጎ ሳይሳካለት ቢቀርም እና ቢሞትም እንኳን ታስታውሳላችሁ አይደል? ዝክራቸውን ለማድረግ መታሰቢያቸውን ለማድረግ በዓላቸውን ለማክበር ስላሰበ ብቻ አባታችን አማልደውታል። ሲኦል ገብቶ የነበረውን ወደ ገነት እንዲገባ አድርገውታል። ይህችን ነፍስ የማትምርልኝ ከሆነ እኔንም ከእርሱ ጋር ወስደ ሲኦል ደምረኝ ብለው ያችን ነፍስ ወደ ብርሃን ከተማ አስገብተዋታል። ስለዚህ ማሰባችንም ብቻ መድኃኔዓለም ኢየሱስ ክርስቶስ ያየዋል ያውቀዋልና በዚህ ቀን ሦስቱንም ቅዱሳን አስበን ልንውል ይገባል ማለት ነው። ዘጠነኛ በዚህ ቀን ልንፈጽመው የሚገባው ደግሞ የአባታችን የአቡነ ገብረ መንፈስ ቅዱስን ገድላቸውና ተአምራቸውን እናገኛለን። የሐዋርያቱን የቅዱሳን ጴጥሮስ ወጳውሎስን ደግሞ ገድለ ሐዋርያት ዜና ሐዋርያት የሚል መጽሐፍ አለ። እርሱን ገዝታችሁ ማንበብ አለባችሁ ማለት ነው። እርሱን የማታገኙ ከሆነ ደግሞ መጽሐፍ ቅዱስ ላይ የሐዋርያት ሥራ የሚለው ላይ የብርሃናተ ዓለም ቅዱስ ጴጥሮስ ወጳውሎስን ተጋድሎ ታገኙታላችሁ ማለት ነው። ስለዚህ በዚህ ቀን የሁለቱንም መጽሐፍ ተጋድሎ ማንበብ ይገባናል ማለት ነው። ስለዚህ በዚህ ቀን ማየ ጸሎት ወይም ደግሞ ውሃ እናዘጋጅና ውሃ አዘጋጅተን አንደኛ የብርሃናተ ዓለም ቅዱስ ጴጥሮስ ወጳውሎስ ተጋድሎ፣ ሁለተኛ ደግሞ የርዕሰ ባሕታውያን የአባታችን የአባ አቡነ ገብረ መንፈስ ቅዱስን ገድልና ተአምር አንብበን በጸበሉ ውሃው ወደ ጸበልነት ስለሚቀየር በጸበሉ ቃል ኪዳን ስለተገባልን የሥራ ቦታችንን መኖሪያ ቤታችንን እንረጫለን። እኛ ራሳችንም እንጠጣለን፣ እንረጫለን፣ እንጠመቃለን ማለት ነው። አስረኛውና ዋናው ልንፈጽመውና ልናደርገው የሚገባው ነገር ደግሞ ጾማችንን ጨርሰን ይሄ የምንገድፍበት ቀን ነው። ስለዚህ በዚህ በምንገድፍበት ቀን እኛ ጠዋት ላይ ቁርስ ቀምሰን ገድፈን ከሆነ ምሳ ላይ ከምንደግም ይልቅ ያልገደፉ ሰዎች ሊኖሩ ይችላሉና ከዕለት ጉርሱ ይላላው የብርሃናተ ዓለም የቅዱስ ጴጥሮስ ወጳውሎስ ቃል ኪዳንም የርዕሰ ባሕታውያን የአባታችን የአባ አቡነ ገብረ መንፈስ ቅዱስ ቃል ኪዳንም የሰንበተ ክርስቲያን ድርሳነ ሰንበት ላይ ተቀምጧል። የሰንበተ ክርስቲያን ቃል ኪዳንም ከዕለት ጉርሱ ከፍሎ ያበላና ያጠጣ የሚል ቃል ኪዳን አለ ሦስቱም ላይ። ስለዚህ በዚህ ቀን ያደላቸው ወጣቶች ብር አዋጠው ትልቅ ሰንጋ ወይም ደግሞ ፍየልና በግ ገዝተው ያገድፋሉ። እኛ ደግሞ ቢያንስ ባንችል እንኳን ከምንበላው ላይ ከፍለን ለነዳያን ማግደፍ ይገባናል ማለት ነው። እንግዲህ ወገኖቼ ከነዚህ ከአስሩ ነጥቦች ከአስሩ ነገሮች ቢያንስ አንዱን፣ ሁለቱን፣ ሶስቱን፣ አራቱን መፈጸም የግድ ይለናል ማለት ነው። በስደት ሀገር ያለን ሰዎች ቤተክርስቲያኑን ላናገኝ እንችላለን። ያልተዘጋጀን ሰዎች ደግሞ በሀገርም ሆነ በውጭ ሀገር ያለን ሰዎች ላንቀበል ቅዱስ ቁርባን ላንቀበል እንችላለን። ከነዚህ ውጭ ያሉትን ግን ሌሎቹን መፈጸም እንችላለን እና አደራ ከተነጋገርንባቸው ነጥቦች ውስጥ ቢያንስ የተወሰኑትን ሳታደርጉ ሐምሌ 5 እንዳያልፍባችሁ ስል መልእክቴን አስተላልፋለሁ። የሚያውቁትን ለማያውቁት ማሳወቅ በጎነት ነውና አደራ
በደንብ አድርጋችሁ ኮፒ ሊንክ በማድረግ ሁሉም ህዝበ ክርስቲያን ሁሉም ወጣት እንዲጠቀምበት አድርጉ። ለቤቱ አዲስ ሆናችሁን ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ ከቅዱሳን አባቶቻችን ከብርሃናት ዓለም ቅዱስ ጴጥሮስ ወጳውሎስ ከአባታችን ከአባ አቡነ ገብረ መንፈስ ቅዱስ እንዲሁም ደግሞ ከሰንበተ ክርስቲያን ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።